ሰላም እንደምናላችሁ ክቡራትና ክቡራን ተከታታዮቻችን እንደምን ቆይታችኋል? በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት አዳዲስ መረጃዎች ተሰምተዋል። እነሱን ወደ እናንተ እናደርሳለን። አብራችሁን ቆዩ። እንግዲህ ከዚህ በፊት በተለይም በቲክቶክ ክሬቲቭ አዋርድ እና በሌሎች ጉዳዮች ስሙ ሲነሳ የቆየው አዶናይ አሁን ሌላ የተሻለ ስኬት ያስመዘገበ ይመስላል። ትልቅ ስኬት ነው በርግጥ። ይህም ምንድነው ካላችሁን ብሩክ ሪል ስቴት ለጋሽ ሰለሞን መኪናው ለመግዛት ቃል ገብቷል። እሱንም በቅርቡ እንደሚያደርጉት ነው እንግዲህ የተነገረው። ምንም እንኳን የተባለው 1.5 ሚሊዮን ደረጃ ላይ ባይደርስም አሁን ግን ጉዳዩ ከዛ ተሻግሮ እኛም እንደ ሂዩማን እንደ አርቲስቶችን እንደሚደግፍ ወይም ደግሞ ቃሉን የገባውን እንደሚያከብር ድርጅት መኪናውን ለመግዛት ቃል እንገባለን ብለዋል። ስለዚህ ትልቅ የሚባል ስኬት ነው በአዶናይ በኩል የተመዘገበው ማለት ይቻላል። እንግዲህ አዶናይ እሳቸውን ታክሲ ሲሳፈሩ ካያቸው በኋላ ልቡ ተነክቶ መኪናውን ልንገዛላቸው ይገባል የሚል ዘመቻን ጀምሮ ነበረ። ያንንም እንግዲህ በቀና ልቡ የወሰደው ብሩክ ሪል ስቴት የፎሎወሮቹ ቁጥር እየጨመሩ መምጣታቸውን ተከትሎ ከ800,000 ወደ 1.1 ሚሊዮን ፎሎወር ደርሷል። በርግጥ እነሱ ያስቀመጡት ጎል 1.5 ነበረ። ይሁን እንጂ ይህም ትልቅ ትብብርና ፍቅርን ስላሳያችሁን ለሳቸውም ለኛም ያደረጋችሁት ክብር ትልቅ ነውና አሁን ይህንን ለማድረግ ወስነናል ሲል ብሩክ ሪል ስቴት ነው መግለጫ ያወጣው። ብሩክ ሪል ስቴት ይህንን ካደረገና ካከናወነ በኋላ እንግዲህ እሳቸው መኪናቸውን በቅርቡ ይረከባሉ ተብሏል። እንግዲህ ይህንን ዜና እስከ መጨረሻው ሰዓት ድረስ አልሰሙም ነበረ። በቤተክርስቲያን አገልግሎት ላይ ነበሩ። ከዛ ግን እንግዲህ ያያ ዘልደታን ታውቁታላችሁ። እሱ እንደዚህ አይነት ነገሮች የሚያመልጡት አይነት ሰው አይደለም። መድረክ ላይ ካስቆማቸው በኋላ ቤተክርስቲያን ውስጥ ይህንን ዜና አርድቷቸዋል። እሳቸውም በትልቅ ደስታ ሆነው እግዚአብሔርን ሲያመሰግኑ በእግራቸው ተንበርክከው ወድቀው ሲጸልዩ ነበረ። ከዛ በፊት ግን ሰዎች ኮላፕስ ያደረጉ አይነት ሁላ ፌንት የሰሩ ሁላ እስኪመስላቸው ድረስ ሰዎች ደንግጠው ታይተዋል። በርግጥ ይሄ ትልቅ የሚባል ስኬትና ደስታ ነው ለሳቸው። በተለይ በዚህ እድሜ ላለ ሰው መንቀሳቀሻ መኪና አዲስ አበባ ላይ በዚህ ሰዓት ውድ በሆነበት አጠቃላይ ባለው ሁኔታ የሚደገፉና የሚሞገሱ ሰው እንደመሆናቸው ይሄ ነገር እንግዲህ ተሳክቶላቸዋል ማለት እንወዳለን። ከዛ በተረፈ ግን አዶናይ አሁንም በጎ ስራውን አላቋረጠም። ይህንን ማድረግ ወደሚችሉ ሰዎች ዜናውን ማድረሱና ዘመቻውን ማስጀመሩ ይሄው ለሳቸው በረከት ይዞ መጥቷል ማለት ይቻላል። አዶናይ አሁንም ቢሆን ከሳቸው ጋር ግንኙነቱን አላቋረጠም። በተለይም የጂም አገልግሎት ወይም የስፖርት መስሪያ አገልግሎትን ደግሞ ከሌላው የሱ የቅርብ ጓደኛ ከሆነው ቶሚ ፕላስ አስገኝቶላቸዋል። እንግዲህ የአንድ አመት የጂም እችላለሁ ብሎ ነበር አዶናይ ይዟቸው ሄደው፣ ግን እዛ ከሄዱ በኋላ ቶሚ ፕላስ የላይፍ ታይም በህይወት ዘመናቸው በጠቅላላ እዚህ ጂም እንደፈለጉ እየመጡ እንዲሰሩ ፈቅዶላቸዋል ማለት ነው። አንድ ብራንች ብቻ ሳይሆን በሁሉም የቶሚ ፕላስ የጂም ቦታዎች እየሄደ እንዲያሰራ ፈቃድ አግኝቷል ማለት ነው። ወይም ደግሞ እንዲሰሩ ፈቃድ አግኝቷል ማለት ነው አርቲስት ሰለሞን። በርግጥ ፊልም ኢንዱስትሪው ላይ እንደቆየና በዚህ እድሜያቸው ነገሮችን ለማከናወን እንደሚጥሩ ብዙዎቻችን የምንወዳቸው አባት ናቸው። ከወጣቱ ጋር ወጣት ናቸው፣ ከትልቁ ሰው ጋር ትልቅ ናቸው። ግርማ ሞገሳቸውና የጸጉራቸው ሽበት፣ የጺማቸው ሞገስ እጅግ ልብን የሚያርድ ነው። እሳቸው በጣም የሚያስደስቱ ሰው ናቸው። ከወጣቱ ጋር የሚግባቡበት መንገድ፣ የወጣቱን ሐሳብ ለመረዳት የሚሄዱበት ርቀት፣ የሚያነሷቸው ሐሳቦች ራሱ በጣም የሚደነቁ ናቸው። ባህላችንን ሴታችንን ባልሸረሸረ መልኩ ወጣቱን ለማበረታታት የሚሄዱበት ርቀት በርግጥ አንዳንዶቹ ሪጂድ ሆነው እዛው ተቀርቅረው የቀሩ አሉ፣ በእሳቸው እድሜ ያሉ ማለት ነው። እነሱ ከመራገም እና ይሄ ትውልድ እንደዚህ አይነት የተመታ ትውልድ ያልሆነ ትውልድ እንዴት ደረስን ከማለት ውጪ ቀርበው ተረድተው ግን ደግሞ ባህላችንን፣ ሃይማኖታችንን፣ ሌላው ስነ ምግባራችንን ለማስተማር የሞከሩ እምብዛም አይደሉ። ይህንን ያደርጉት
ጋሽ ሰለሞን ብቻ ናቸው። ጋሽ ሰለሞን ከወጣቱ ቲክቶከር አዶናይ ጋር ከተገናኙ በኋላ እሱንም በማረም ስነ ምግባሩን እንዲያስተካክል ነገሮች እንደዚህ አይደሉም እንደዚህ ናቸው እያሉ በማሳየት ትልቅ ጥረትን ያደርጉ ነበረ። አሁንም ከሱ ጋር ግንኙነታቸው እንደቀጠለ ነው። መኪናው በብሩክ ሪል ስቴት እንደሚገዛ ተገልጿል። ብሩክ ሪል ስቴት ያወጣው መግለጫ አለ፣ እሱን ታዩታላችሁ። ከዛ በተረፈ ግን እሳቸው ደግሞ ቤተክርስቲያን ላይ ሆነው ዜናውን ሲሰሙ ያሳዩት የደስታ ስሜት እጅግ ልብን የሚነካ ነበር። ምናልባት ሰዎች ያላችሁ ሰዎች ወይም ሪሶርሱ ገንዘቡ ሁሉ ነገር እጃችሁ ላይ ያለና ምን እንደምታደርጉት እንኳን የማታውቁ ባለሀብቶች እንደዚህ አይነት ሰዎችን ስትመለከቱ የነሱን ደስታ መፍጠሪያ ብታደርጉት ደስ ይለናል። አሁን ብሩክ ሪል ስቴት ለሱ የአንድ ኤሌክትሪክ መኪና መግዛት በጣም ትንሽ ተብሎ ሊገለጽ የሚችል የገንዘብ መጠን ነው። ምክንያቱም ብሩክ ሪል ስቴት በጣም ትልቅ ነው። በዱባይ ብዙ ነገሮችን የተቆጣጠረ ካምፓኒ ነው። ኢቭን እነ ሻሩካን ሳይቀር በብሩክ ሪል ስቴት የመሰከሩለት ነው። በተለይም ትልቅ የሚባል ካምፓኒ ነው። ይህ ካምፓኒ ለሱ ይችን አንድ መኪና ገዝቶ መስጠት ትንሽ ነው፣ ግን ለጋሽ ሰለሞን የፈጠረው ደስታ የፈጠረው እፎይታ እና የፈጠረላቸው የህይወት መደላድል ቀላል የሚባል አይደለም እና ትላልቅ ባለሀብቶች ብዙ ቢሊዮኖች የምታንቀሳቀሱ ድርጅቶች አንዳንድ ጊዜ ማህበራዊ ኃላፊነታችሁን በመወጣት እንደዚህ አይነት ደስታዎችን ህዝቡ ላይ ብትፈጥሩ ለራሳችሁም በረከትን ደስታን የምታገኙበት ነው። እንደገና በዚህ ሁሉ ፍጥነትና ሂደት ውስጥ አዶናይ ለእናንተ የሰራው ፕሮሞሽን ከአዶናይ በተረፈ የሱን ሐሳብ የተጋሩ ሌሎች ቅልብ ያላቸው ታዋቂ ቲክቶከሮች ብሩክ ሪል ስቴትን በህዝቡ ጭንቅላት ውስጥ እንዲገባ ያደረጉበት ርቀት ከፍተኛ ነው። በእርግጠኝነት መነግራችሁ በዚህ የመኪና ማስታወቂያና ቻሌንጅ ውስጥ ብሩክ ሪል ስቴት ምን ያህል ቤቶች ሊሸጥ እንደሚችል ማሰብ አያዳግትም። በተለይ ዳያስፖራው በእርግጠኝነት የኢትዮጵያ ህዝብ ሰውን ለሚረዳ ዝቅ ብሎ ለሚያገለግል ለሰዎች ደስታ ፈጥኖ የሚደርስን ሰው በማበረታታት የሚታማ አይደለም። ይሄ ዲፎልት ነው። በካልኩሌሽን በመናምን ሳይሆን ልቦናችን ወደዛ ነው የሚያመራንና አንድ ሪል ስቴት ለመግዛት የሚያስብ ዳያስፖራ ወይም ዱባይ ላይ ቤት እንዲኖረው የሚፈልግ ዳያስፖራ በእርግጠኝነት መናገር ይቻላል ወደ ህሊናው እየመጣ ያለው በዚህ ሰዓት ብሩክ ሪል ስቴት ነው። ይሄ ለምን አደረገ ካላችሁ ለጋሽ ሰለሞን ያደረገው ነገር 1.5 ሚሊዮን ባይደርስ እኛ መኪናውን ገዝተን እንሸልማለን ባሉት መሰረት ሊሸልሙ ጫፍ ደርሰዋል። ይህንን ማድረጋቸው የሚያስመሰግናቸው ነው። በኢትዮጵያ ህዝብ ልብ ውስጥም በሰፊው እንዲቀመጡ የሚያደርጋቸው ነው የሚሆነው ማለት ነው። አዶናይ ጀግና ልጅ ነው። በርግጥ አንዳንድ ያወጣቸው ተርሚኖሎጂዎች እንደ ስግጥ ፍምስ አይነት ነገሮች ሰዎች በተሳሳተ መንገድ ወስዷቸው ብዙ ኪሳራ ሊያደርሱበት ተቃርበው ነበር። በብዙ ሰዎች ትችት ውስጥ አፍ ውስጥም ገብቶ ነበር። በተለይም የጉዞ ጉዳይ ብዙ ባልጠራበት እሱ ባልተረጋጋበት ነገሮችን በፍጥነት ለማካሄድ በሄደበት ፍጥነት ውስጥ መከሰቱ ውዝግብ ውስጥ ከቶት ነበር። ግን በእንደዚህ አይነት የበጎ ስራዎች ደግሞ መሳተፉ በሱ ምክንያት እኚህ አባት መደሰታቸው መኪና መሸለማቸውን ደግሞ ስታዩ እጅግ የሚያስደስት ሆኖ ነው ያየነው። አዶናይ ይሳካል። ወደፊትም ቢሆን በስነ ምግባር በሃይማኖት የታነጽ ሆነ ነገሮችን ከህግም ከምግባርም ከሞራልም ሳትወጣ ራስን ጠብቀ የምትሄድ ከሆነ ከዚህ በላይ መሄድ ትችላለህ። ሃይማኖታዊ ድንበሮችን አትለፍ፣ ማህበራዊ ድንበሮችን ዝጋ። በተለይም ደግሞ ማህበረሰቡ እንደ ወርቅ ለሚያቸው እንደ አስኳል ለሚንከባከባቸው እሴቶቹ መጠንቀቅ ይኖርብሃል። እሱን ካደረክ በርግጥ የተስተካከለ ነገር ላይ ትደርሳለህ። በተለይም እንደዚህ አይነት የመሰገጥ የመፈመስ የመደደብ አእምሮን የማጣት በሰዎች ክብር ላይ የመሳለቅ እንደዚህ አይነት ነገሮች ወደ ትርጉም ሊያስገባ ስለሚችል ስግጥ ፍምስ ስትል ከላይ ዝርዝርኳቸው ነገሮች የሚያካትቱ ናቸው ብሎ ሰዎች እየተገነዘቡ ስለሆነ እሱ ላይ በቂ የሆነ ትምህርት ልሰጥ ይገባል። ከዛ በተረፈ ሃይማኖትን አክብር፣ ከሃይማኖት ጋር አትለያይ፣ ተጣበቅ በደንብ ማለት ነው። ከዛ ሌሎችም ጉዳዮች ላይ ለምሳሌ የሞራል የህግ ጉዳዮች ሲመጡብህ ካለማወቅ ብዙ ነገሮችን እንዳትስት መጠንቀቅ ይኖርብሃል። ከዛ በተረፈ
እነ ጆን ዳንኤል በቂ ትምህርት የሆኑ ይመስለኛል አብዛኛው የቲክቶኩ ማህበረሰብ ገና በአፍላ እድሜያቸው የገንዘብ ማማ ላይ ለደረሱ በሶሻል ሚዲያ ኢንፍሉዌንሰሮች ማለት ነው የነ ጆን ዳንኤል ጉዳይ ትልቅ ትምህርት ነው። አንዳንዴ መማርን የመሰለ ነገር የለም፣ ማወቅን የመሰለ ነገር የለምና አለማወቅ ከተጠያቂነት አያድንምና እነ ጆን ዳንኤል ብዙ ዋጋ ከፍሏል። እሱ ልጅ አሁን የት ይደርስ ነበር የሚባል ልጅ ነው እና በላይቭ ስትሪሚንግ በሌሎችም ጉዳዮች ከፍተኛ የሚባል ላይ የደረሰ ልጅ ነበር። እንግዲህ እሱ አሁን 2 አመታትን በስራ አሳልፏል። በዋስ ለመፈታት ጊዜውን እየጠበቀ ነው የሚገኘው። እስካሁን አልተፈታም። ስለዚህ እነሱ የከፈሉት ኮስት ዋጋ ሊያስተምርህ ይገባል ብዬ ነው ማስበው። ከነሱ ትምህርቱ ሰድ፣ ራስን አጠንክር፣ አበርታ፣ ከዚህ በላይ ስኬቶችን ታገኛለህ። በመጨረሻም ለጋሽ ሰለሞን ያለንን ፍቅር እየገለጽን እንኳን ደስ አሎት ለማለት እንወዳለን። ብሩክሪል ስቴት በገባው ቃል መሰረት በቅርቡ መኪናውን ያስረክባቸዋል ብለን እናስባለን። ምክንያቱም ብሩክሪል ስቴት ትልቅ ቢባል ካምፓኒ ነው፣ ትልቅ ድርጅት ነው። ስለዚህ በቅርቡ መኪናውን ይዘው በአዲስ አበባ ጎዳናዎች ፈልሰስ ሲሉ ምናያቸው ጋሽ ሰለሞን በቅርቡ ይመጣሉ ብለን ነው ምናስበው። ክቡራትና ክቡራን አዶናይን የደገፋችሁ የአዶናይን ሐሳብ ተቀብላችሁ ያስተጋባችሁ ብሩክ ሲል ነበረ ሶሻል ሚዲያው በጠቅላላ። ይህም ደግሞ ለጋሽ ሰለሞን ላላችሁ ፍቅር የተከፈለ መስዋዕትነት ነውና እንኳን ደስ አላችሁ ማለት እንወዳለን። ጋሽ ሰለሞን በተደጋጋሚ ደስታውት ይብዛሎት። ከወጣቶች ጋር ያለው ግንኙነት እንደዚሁ ይቀጥል። ወጣቶችን በማረቅ በማስተማር ደግሞ ኃላፊነቶችን በዛውም እየተወጡ ይሁን እንላለን። ሰናይ ጊዜ ይሁንላችሁ ክቡራትና ክቡራን። በሌሎች አዳዲስ መረጃዎች እንመለሳለን። ባባይ